ተመልካቾቻችን እንዴት አርፍዳችኋል? ቀናችሁ ጥሩ እያለፈ ተስፋ አደርጋለሁ። እንግዲህ ዛሬ በውበቴ ሰዓት ላይ ማወራችሁ ብዙ ሴቶች በተለይም በዚህ ሰዓት ላይ ከወሊድም በኋላ ከወሊድም በፊት አሁን የፀጉር እንክብካቤ በጣም በተስፋፋበት ጊዜ ላይ ደርሰናል እና ሴቶችን ብቻ አይደለም በእርግጥ ወንዶችንም በተለይ ደግሞ የወለድን ሰዎች ህፃናቶቻችን ቶሎ ፀጉራቸው እንዲፋፋ እንመኛለን። በእርግጥ ከወሊድ በኋላ ነው ያጋጠመኝን ስነግራችሁ ከወሊድ በፊት ፀጉሬ በጣም ጥሩ ነበረ፣ የፋፋ ቁመቱ መሰለኝ። ከዛ ደግሞ ከወለድኩኝ በኋላ የመነቃቀል የመሳሳት ስለማን ፀጉር ነው? አይ ይሄ እንኳን ቤቲ እና ይዣችሁ የሚሄደው አንድ ባለሙያ ጋር ነው። ፀጉሯን በተለያየ መልኩ ትሪት አድርገው ወይም ደግሞ ተንከባክበው ለውጥ ያገኘችበት ነው። የኔን ፀጉር ደግሞ ያው ሂጃብ አለ፣ ምንም ማድረግ አይቻልም። ፀጉሯ ተመልካቾቻችን እዛ እንሂድና ቀሪው እናያለን። እሺ፣ ስሜ ሩሃማ ተስፋ ይባላል። የክራውን ኤሮቬድ ኬር ግሮስ ፕሮዳክት መስራች ነኝ። የሶስት ልጆች እናትና ባለትዳር ነኝ። በተፈጥሮ ፀጉር ብዙ ስቴጆች ይሄዳል ወይም ብዙ መንገዶችን ይጓዛል። ሴትም ሆነ ወንድ፣ ህፃንም ሆነ አዋቂና ከራሴ ችግር ስነሳ ሂጃብ ስለማድረግ ብዙ ጊዜ እፍን የማለት ነገር አለውና ከወለድኩኝ በኋላ ደግሞ የመነቃቀል ሙሉ ውልቅ የማለት ችግሮች አሉና ሳስተውል እኔ ብቻ ሳልሆን ብዙ ሰዎች ጋር ይሄንን ልምድ አይቻለሁ። የፕሮዳክቱ መነሻ ፖይንት ራሱ እሱ ነው። በናቹራል ፀጉሬ ማጌጥ ሰው ነበርኩና የመጀመሪያ ልጄን ከወለድኩ በኋላ በጣም በሚያስደነግጥ መልኩ ሄር ሎስ ገጠመኝ ማለት ነው እና ኮንፊደንሴን ሁላ ሉዝ እስካደረግ ድረስ ማለት ነው ምንድነው የምሆነው እና እንዳጋጣሚ ባለቤቴ ህንዳዊ ጓደኛ አለው እና የሱም ባለቤት እና ሙቭ እያደረጉ ነበር ከኢትዮጵያ ወደ ህንድ እየሄዱ ልንሸኛቸው መኪናው ስንገናኝ ፀጉሯ በጣም ያምራል። ረጅም ነው ያው ኦብቪየስሊ ነው ፀጉር ረጅም ነው ግን በጣም ቲክ ነው ምናምን ያምራል እና ወልዳለች ምናምን እዚህ አካባቢ ነው። ከዛ ፀጉርሽ በጣም ያምራል ምናምን ስላት ያንቺም ያምራል አለችኝ። እኔ ሉዝ እያደረኩት ነው ምናምን ስላት አዎ እንደዚህ እኛ ሀገር ካልቸራል ኤሮቬዲክ የሚባል ከ5000 ዓመት በፊት የጥንቶች የህንዶች ባህላዊ ህክምና ነው ኤሮቬዳ እና በዚህ የሚዘጋጅ ኦይል ነው በኤሮቬዲክ ጥበብ ማለት ነው እና እልክልሻለሁኝ ኢንግሪዲየንቶቹ እልክልሻለሁ ራስሽ ታዘጋጀዋለሽ። ከዛን አወራን ኤሮቬዲክ ሄር ኬር ኤንድ ስኪን ኬር ላይ ኦንላይን ተማርኩኝ ከህንድ ሀገር ማለት ነው። ኢትዮጵያም ውስጥ ኮስሞቲክስ ፎርሙሌሽን ኮርሶችን ወሰድኩኝ። ከዛን ራሴ ሬዲ አረኩኝ ማለት ነው። ከዛ ወደ ስራ ገባሁኝ ማለት ነው። ግን ኦሬዲ ወደ ማርኬት ከመግባቱ በፊት 2 አመት ያክል ተሞክሯል። ብዙ ፋሚሊዎች ላይ ጓደኞች ላይ በጣም ውጤታማ ነበረ። የኤስትሮጅን ሌቭላችን ከፍ ይላል እርጉዝ ስንሆን፣ በዛ ፀጉራችን ያምራል። ከወለድን በኋላ ደግሞ ከፍ ያለው ኤስትሮጅን ሌቭላችን ወደ ኖርማል ስለሚመለስ ፀጉራችን ሼዲንግ ጀምረዋል ማለት ነው። ሎዝ እናረከዋለን። በዛ ምክንያት የሚመጣው ሄር ሎስ ናቹራል ነው። ምንም እኛ ብናጠባም ባናጠባም የሚቆም ነገር አይደለም። ግን ኤሮቬዲክ ሄር ግሮስ ፕሮዳክቶች ምንድነው የሚያደርጉት? ኮምፕሊትሊ እሱን ማስቆም ሳይሆን ሰፖርት ያደርጉታል። ሄር ሎሱ በጣም ሲቪር እንዳይሆን ማለት ነው። ስካልፓችንን ያረጋጉታል። ብሬኬጅ እንዳይኖር ኖርማል ፀጉራችንን ሰፖርት ያደርጉታል። የምትሰሪያቸው ቅባቶች ግብአታቸው ምንድን ነው? የተለያዩ በውስጣውን በርሃሚ፣ በሪንግራጅ፣ ቱልሲ፣ አምላ የሚባሉ ስሞቹ እንዳለ የህንድ ስሞች ናቸው። ሀርቦች አሉት። እነዚህ ሀርቦች ምንድን ናቸው? የተለያዩ ሀርቦችን በተመጣጠነ መልኩ ወስዶ ፀጉር ላይ ብቻ እንዲረዝም እንዲበዛ ሳይሆን ሙሉ ሆሊስቲክ የሆነ የፀጉር ጤንነትን ማስጠበቅ፣ ስካልፕሽ ጤነኛ እንዲሆን፣ ፎሮፎር ፈንገስ እንዳይፈጠርብሽ፣ ይሄ ያለ እድሜ ፕሪማቹር ግሬ ሄር እንዳይወጣ፣ ናቹራል ፀጉር እንዲኖረው ሰፖርት የሚያደርጉ ፕሮዳክቶች ናቸው። እንዛ አይሮቬዳ ስልሽ የሚሰሩበት እቃዎች ራሱ ሸክላ እንደዚህ ናቹራል የሆኑ እቃዎች ናቸው እና በዛ መልኩ ፕሮሰስ ተደርጎ ወደ ገበያ የሚወጡ ፕሮዳክቶች ናቸው። ስለዚህ አንቺ ጋም ሲመጡ ሰው ሲጠቀማቸው ትክክለኛ ጤነኛ ፀጉር ማደግ ብቻ መርዘም ብቻ መብዛት ብቻ ሳይሆን የፀጉሩን ሁለንተናዊ ጤና የሚያስጠብቁ ፕሮዳክት ናቸው። ቅባቱ ለማን ይሆናል? ለልጆች ነው? ለአዋቂ ነው? ወይስ ለወንድ ሴት ጾታ ይለያል? ለሁሉም የሚሆን ናቸው የኛ ፕሮዳክቶች። ለምሳሌ ለህፃናት የራሳቸው ኦይል አላቸው። 4 ወርና ከዛ በላይ መጠቀም የሚችሉት የህፃናት ኦይል ለብቻ አለ። ያ ማለት የህፃናት እንደ እድሜያቸው
ሀርቦቹም ተቀንሰው ውስጥ መግባት ያለባቸው ኢሴንሻል ኦይሎች ተቀንሰው ለህፃናት በሚያመች መልኩ ህፃናትም መጠቀም ይችላሉ። እነዚህ አዩርቬዲክ ፕሮዳክት ወንድም ሴትም መጠቀም ይችላሉ። ብዙ ክላይንቶቻችንም አሉ ወንዶችም ኢቨን ትራንስፕላንት ያደረጉ ሴቶችም እንዲ ፖስትፓርተም ሄር ሎስ ላይ ያሉ ኖርማሊ እንዲ በሆርሞናል ምክንያት ናቹራል ዲኤችቲ ብሎከር የሚባሉ ሀርቦች አሉ። ሀርብ ውስጥ ዲኤችቲ ብሎከር ሚንስ ሰው ይሄ ፕሮጀስትሮን ሆርሞን ሁላችንም ውስጥ አለ፣ ስፔሻሊ ወንዶች ውስጥ ይበዛል እና እሱ ሆርሞን ፎሊክላችን የጸጉራችን ፎሊክል አታክ ሲያደርግ ሄር ሎስ ያጋጥመናል። ሰው እድሜው ሲሄድ ጸጉሩ ሸሸ ምናምን የሚባለው ማለት ነው። እሱን ብሎክ የሚያደርጉ ሀርቦች አሉ ፕሮዳክት ውስጥ ማለት ነው። ስለዚህ ብዙ ወንዶችም ይጠቀሙታል። ያገኘሻቸው ምላሾች ምን ይመስሉ ነበረ? አንድ ማረሳት ይሄ ላሽ የሚባለው በተፈጥሮ እኔ አሁን ላሽ እንደሚያድን ቅባቱ አላውቅም እውነት ለመናገርና ደውላ አወራችኝ በጣም መሀሏ ላይ እንደምትቸገርና ከፍላውላ ማስያዝ አትችልም። እኔ እርግጠኛ አይደለሁኝም ላሽ እንደሚያድን አላውቅም ሞክሬው አልኳትና ኦልሞስት ከ5 ወር ምናምን በኋላ ቴንኪው ብላ ፎቶ ላከችልኝ እና በጣም ሰርፕራይዝ ነው የሆንኩት። ያው ማደግ ላይ ማብዛት ላይ እኔም ቤተሰቦቼ ጋም ራሴ ጋም ልጆቼ ጋም እንዲሁም ማአት ክላይንቶቻችን ፎቶ ይልኩልናል አውቀዋለሁ። ግን እንደዚህ ላሽ ያሳድጋል ብዬ በጣም ሰርፕራይዝ ነው የሆንኩት። ይሄ ጠቅሞኛል ቤታችሁ ሆናችሁ መሞከር ትችላላችሁ የምትዩ እጽዋት ካለ ደስ ይላል። እሺ እኔ በዋናነት ፕሮዳክት ያን ያህል ነሰሰሪ ነው ብዬ አላምንም። ፕሮዳክት ምሸጥ ሰው በሆንም ማለት በዋናው አላማችን ሰውን እያስተማሩ ትክክለኛ ጤነኛ ጸጉር እንዲኖረው ነው። ስለዚህ አንድ ቅባት ለሁላችንም መፍትሄ አይሆንም። ሰው በዋናነት ማስተካከል ያለበት የራሱ ላይፍ ስታይል ነው። ጸጉር እንዴት ያድጋል ብትኝ ፕሮዳክት አንድ ግብአት ነው። ሄር ኬር ሩቲንሽ ላይ የምትጨምሪው አንድ ግብአት ነው። ራስሽ ቤት ውስጥ የምታደርጊው ትሪትመንት፣ አመጋገብሽ እንዴት ነው ያን ያህል ሌግዠሪ መሆን የለበትም። ባላንስድ የሆነ ዳይት፣ ውሃ ትጠጫለሽ ወይ፣ ስታበጥር እንዴት ነው የምታበጥሩ ጸጉርሽን። ሰው ያን ያህል ፕሮዳክት ላይ ፎከስ ሳያደርግ እነዚህ ነገሮች ፕሮዳክትም ሆነ ቤት ውስጥ ተደባልቆ የሚቀባ ነገር ሰከንደሪ ነው። ግን ሁላችንም ምን ያስማማናል? የሆነ ትክክለኛ የሆነ ሩቲን እንያዝ፣ ከዛን ደግሞ የሆነ ነገር ይዘን እንቆይ። አሁን ለምሳሌ አንድ ሳምንት ላይ ተልባ ብትቀቢ ኔክስት ደግሞ እንትን ያሳድጋል ብልሽ እንትን ጋር ልትሄጂ ነው። ግን እስቲ ተልባውን ቢያንስ 3 ወር ሰተሹ እንየው ማለት ኮንሲስተንት የሆነ ሩቲን ይኖራል። ከዛን ጥሩ ኬር እንስጠው ለጸጉራችን እንጂ አንድ ቅባት የሆነ ፕሮዳክት ብቻ ለውጥ አያመጣም። ጸጉርሽ በጣም ነው የሚያምረው። የራስሽ ነው? የራሴ። ይሄ ጸጉር ከቅባቱ የተነሳ ነው ወይም ከመንከባከብ የተነሳ? ጸጉሬ ያው ቅባቱን እንደምታየው ቁመቱም እዚህ ነው። ማሻአላ ማሻአላ ብያለሁ። ቴንኪዩ። ያን ያህል እንደውም ጎበዝ አይደለም የልጆች እናትም ስለሆንኩኝ፣ ግን እንዳልኩሽ እንደዚህ አዩርቬዳ ፕሮዳክቶች ሰፖርት ያደርጉሻል በደንብ። ግን በምችለው በማረገው ሰፖርት ያደርገኛል። ናቹራል ነው፣ ብታቆሚው የሚጎዳሽ ነገር የለም። እሺ 2 ቸኮሌት ልሰጥሽ ነው ሲሲቸው። የልጆች ጸጉር የኔ ልጆች መጀመሪያ ቆንጆ አልነበረም ጸጉራቸው፣ እንደውም እንዳንቺ አልወጣም ምናምን ይሉኝ ነበር። ግን እኔ ኦልሬዲ ስላወቅኩት ጸጉር እንዴት እንደሚሰራ ናቹራል። አሁን አንዳንድ ሰው በእኔ ልጆች እድሜ ሆነው ትልቅ ጸጉር ያላቸው ሊኖር ይችላል። አሁን የህፃናት ጸጉር ጥር አድርገሽ ስታስይዡ ይቆጣል፣ በዛውም እየሸሸ ይሄዳል፣ እየገባ ይሄዳል። ኦልሬዲ ዊክ ነው የነሱ ጸጉር። ከዛን ደግሞ እንደዚህ ኸርባል የሆኑ ትሪትመንቶችን እኔ አሁን ለልጆቼ የማደርገው ኸርባል ትሪትመንት አለ ከራሳችን ፕሮዳክት ማለት ነው። ዊክሊ አደርግላቸዋለሁ። በሳምንት አንዴ ነው የማጥባቸው። ማጠቢያን ያህል ደጋግሞ እነሱም አይመከርም፣ ይቆሽሻሉ፣ ቶሎ ለመቆሸሽ ይጋለጣሉ። ግን በውሃ ብቻ። ዴይሊ ደግሞ ሄር ግሮስቲና ኦይል አለን። አሁን ላይ እንደውም ትሪት ማድረጉን ኦልሞስት ትቸዋለሁ። ብዛቱን መቆጣጠር እያቃተኝ ስለሆነ ፒክቸር መንታ ሲሆኑም ያው እናት ነሽ ታውቂያለሽ እንዴት እንደሚያታግል። ወደፊት እቅድሽ እንዴት ነው? ወዴት ትደርሻለሽ? ራሴን በትምህርት በደንብ ለማሳደግ ሞክራለሁ። አሁንም እየወሰድኩት ያለ በዲፕሎማ ፕሮግራም አዩርቬዳ ኮርስ ማለት ነው ህንድ ሀገር። በቅርብ ወደ ህንድ ሄጄ ሰርቲፋይ ሆናለሁኝ። እስከ ፋብሪካ ድረስ ነው የማስበው። ሁሉም ሰው የሚሰጠኝ ፊድባክ በጣም ቆንጆ ስለሆነ እስከ ፋብሪካ ድረስ ነው የምናስበው። ተመልካቾቻችን እናንተም ቤታችሁ ሆናችሁ ማሳጅ በማድረግ ልጆቻችሁን በመንከባከብ ጸጉራችሁን በመንከባከብ እንግዲህ ባለሙያ ነግራችኋለች። እኔ እዚህ አበቃለሁ።
አብራችሁን ስለነበራችሁ አመሰግናለሁ። ያስሚን ሰይድ ነበርኩኝ። ቀሪ የፋና ረፋድ ፕሮግራሞች ይቀጥላሉ። እኔ እዚያ ያበቃለሁ። መልካም ጊዜ